መጽሐፍ ቅዱስ ላይ ማርዳ ከብርም ከወርቅም ይሰራል ይላል። መንታ ነን ወይ ለዩልን? እስቲ እናንተ ኮሜንት አድርጉልን። አዎ መንታ ናችሁ ካላችሁ አንድ ቁጥር ጻፉልን። ከላይ ጀምሮ እታች ድረስ መስቀሉን ድረስ ነው የሚሄደው። የመሃል ሀገር ተዋጊ ወይም ደግሞ ለሀገሩ መስዋዕት የሚሆን ህዝብ ዝግጁ መሆኑን ማሳያ ነው። ብዙ ጊዜ ወደ ገጠር አካባቢ እዚህም ከተማ ውስጥም ሊኖር ይችላል። ጠላ አለ ሲባል እንጨት ላይ ጣሳ ይደረግና ይቀመጣል። አንቺስ ፎቅ ላይ ጣሳ ሰቅለሽ ነው በመስኮት በኩል ሙሽራ ይዘው የሚመጡ አምሳያ ዝርያ ይኸው ከጀርባ ቆማለች። ከነሉ ሰው ሁሉ ሳይቀር ነው እናንተ። እኔን እንደዚህ ያሳምረኝ ከባህር ዳር። በነገራችሁ ላይ ይሄ ልብስ ከባህር ዳር ተልኮልኝ ነው። አፄ ጥበቦች ናቸው የላኩልኝ እና አፄ ጥበቦች በዚህ አጋጣሚ ከልብ ነው የማመሰግነው። ከአምሳያዬ ጋር እንድመሳሰል አድርጋችሁኛል። እውነት ለመናገር ይኸው ከጀርባዬ ቆማለች አምሳያዬ። እውነት እኔና እሷ እንመሳሰላለን ወይ? ትመስላለች እኔ። እስቲ ላሳያችሁ። አንድ የተዘጋጀሽን አምሳያ ዝርያ ትስቅብኛለች። ድምፃን ሰምታችሁታል። ሁለት እኔና እሷ ስንተያይ እናንተም አብራችሁ እንድታያዩ። ሶስት ዙሪ እንጂ እንኳን አብሮ አደረሰ። አምሳያ ዝርያ ይኸው እንግዲህ ዝርያ ያልኳችሁ ዝን ትባላለች። ዝናሽ ትባላለች። እኔ ዝርያ ነው የምላት። እንዴት አያችኋት? እስቲ እኔ ወረድ በይ። ይኸው እስቲ ምንድን ነው የምትባየው? ስለ እኔ ንገረኝ እስቲ። ምንድን ነው የተባልሽው? ይሄ ሬስቶራንት ያንቺ ነው። በመጡ ቁጥር የምትባየው ንገረኝ እስቲ። እንግዶች በመጡ ቁጥር የምትባየው ንገረኝ። ምንድነው እዚህ ቤት በመጡ ብቻ ሳይሆን መንገድ ላይ ራሱ በጣም ብዙ ሰው ሰላም የሚለኝ ቲጂዬ ምናምን ይሉኛል። እኔም አላሳፍራቸው፣ ግን ኮስተር ብለው ሲመጡብኝ ይቅርታ ቲጂ አይደለሁም እላቸዋለሁ። እዚህ ቤት የሚመጣ ሰው ወደ ቢዝነስ ገባሽ እንዴት ቲጂዬ በጣም ደስ ይላል ምናምን ማለት ነግሬያቸው ብዙ ሰው አያምንም። ያዋሸኋቸው ወይም እንትን እያልኩ እየኮራሁባቸው የሚመስል ሰው አለ። ብዙ ሰው ተወራርደው ሁሉ መጥተው ያውቃሉ መገናኛው ቤት። የምርሽን ነው የእውነት። እና በጣም ተበሳጨብኝ ልጁ። ለምን አስበላሽኛል 500 ብር ቲጂ ከፍታለች የአርቲስቷ ቤት እንሂድ ተብሎ ነው የመጣው። ማአት ግሩፕ ሆነው ነው የመጡት። ከዛ እንደዚህ ሲሉኝ አይ እኔ ቲጂ አይደለም ይቅርታ ቲጂ ጓደኛዬ ናት። በአጋጣሚ ግን ስለምንመሳሰል በፍጹም አለ ነሻል አይደለሁም። ፎቶ አውጥቻ አሳየሁት። በፍጹም እሺ ካልክ እሺ ግን አይደለሁም ብያቸው ተበሳጨ። መቶኛ እኮ ተወራርደን የመጣ ነው። እኔ እርግጠኛ ሆኜ ታዲያ ያልሆንኩት ለምን ይሆናል? እንድታሽ ነበር እንደፈለገው። አዎ እሱ ማሸነፍ ፈልጓል። እርግጠኛ ነው። እንደዚሁ አንድ ኳስ ተጫዋችም እስከምወጣበት ሰዓት ድረስ የሆነ ሆቴል መዘጋት ሄደን ከልጅነቴ ጀምሬ ማደንቀሽ ማከብርሽ ቲጂ ይቅርታ ቲጂ አይደለሁም ስለ በፍጹም አሉ እስከወጣ ድረስ ቲጂ እያለኝ ነበር። ሲያሳዝን ግን እንግዲህ ምናችን ዘር እንጠያየቅና እኔ አባቴን ጠየቁ። እሺ እኔ አላቅም። አንቺ ጠየቅሽ? እኔ አባቴ በህይወት የለም። እናንተስ ምን ትላላችሁ? የእውነት እኔ እና እሷ እንመሳሰላለን። እሷ እንግዲህ የደሸሾ ሬስቶራንት ባለቤት ናት። ምንድነው ግን የምሰማው ጭፈራ? ማርዳ የባህል ቡድኖች ለጥምቀት በዓል ለማክበር የምርሽን። ስለዚህ እነሱ ጋር አስጎብኝሽ በእውነት በጣም ደስ የሚሉ ደስ ይለኛል። ስለዚህ እነሱም ጋር እንሄዳለን። ከመሄዳችን በፊት ግን እስቲ ስለ ደሸሾ ባህላዊ ቤት ዛሬ በጣም ይሄ ከኔና ከአንቺ ከመመሳሰላችን ባሻገር እዚህ ቤት ስለምታቀርቢያቸው ጠላዎች ይወራል፣ ባህላዊ ምግቦች ይወራል። ስለ ግብጦ ይሄ ጠላ ሲቀርብ ራሱ ግብጦ ሁሉ ይቀርባል ይባላል። እነዚህ ነገሮች ዛሬ ቀምሽ ማሳያችኋለሁ ማለት ነው። ዛሬ ምን እናሳያችኋለን? ያሉሽን ነገሮች በጣም ባህላዊ ነገር ላይ ነው። ባህላዊ ኦፍ ኮርስ ባህላዊ ቤት ማከፍተሽ
በጣም አሪፍ። አሁን ወደ ቦሌም ደግሞ መተሻል። ቦሌ ገባሁ። ምን ያህል ጊዜ ነሽ? ሀበሻ ጀርባ ክረምት ላይ የተከፈተ መገናኛ የነበረው አንደኛው ብራንች ወደዚህ መጥተዋል። አንደኛው ብራንች እዛው ነው ያለው። መገናኛ አካባቢ መገናኛ የት አካባቢ? ራሄ ህንፃ መገናኛ። ኦኬ። ስለዚህ ደግሞ 2000 ሀበሻ ጀርባ አትላስ ጋር ያገኛል። ስለዚህ ጠላው ይሄ አንዴ እዛኛው ቤት መጥቻ ይቻል ይሄ ጭሱ እንደዚህ እያለ እንደሱ ነው የምትቀጅልኝ ዛሬ ማለት ነው። ስለዚህ በቃ እንግዲህ እንደ መጀመሪያ ባህላዊ ነገር ጠላ ዘመናዊ ቤት ላይ ያወጣ መጀመሪያ ላይ ፎቅ ላይ 4ኛ ፎቅ ላይ መገናኛ የነበረው አሁን እግዚአብሔር ይመስገን በየአካባቢው በጣም ተስፋፍቷል። በጣም ደስ ይላል። በጣም ባህላችን ላይ ትንሽ ትኩረት እያደረግን ነው። ደስ ይላል። የመጀመሪያ ነሽ ማለት ነው። እኔ አላውቅም። በጠላ ቤት በዘመናዊ ወጣው እኔ ነኝ የመጀመሪያ ዘመናዊ ቤት ላይ ተብሎ የሚገርም ነው። ብዙ ጊዜ ወደ ገጠር አካባቢ እዚህም ከተማ ውስጥም ሊኖር ይችላል። ጠላ አለ ሲባል እንጨት ላይ ጣሳ ይደረግና ይቀመጣል። አንቺስ ፎቅ ላይ ጣሳ ሰቅለሽ ነው በመስኮት በኩል ሰቅለሽ? ለምን ይህን የምስል ውድ መጠጣችን ነው። ጠጃችን፣ አረቂያችን በጣም ምርጥ ነገር ነው። የታሸገ ነገር አይደለም። ኬሚካል የለውም፣ ምን የለውም። ለጤና ተስማሚ። ይህን የመሰለ መጠጥ እንደው ትንንሽ ቤት ላይ ብቻ ደስሶ መቅረት ደስ አይልም በጣም። ስለዚህ ዘመናዊው ሰው ጥሩ ቤት ቢያገኝ ጥሩ ቦታ ላይ ቁጭ ብሎ ቢጠጣ ደስ ይለዋል። አሁን እግዚአብሔር ይመስገን ጥሩ ተስፋፍቶልናል። በጣም ስለዚህ የመጀመሪያ ጠላን በዘመናዊ መልክ ንግዱን ያስፋፋችልን ደሸሾ ቤት ነው የምንገኘው። እኔ ልቤ ወደ ዘፋኞቹ ጋር ጨፍረሽ ትችያለሽ? አንደኛ ስለት ይሰመራለን። ስለዚህ በቀጥታ እዛ እንሂድና እዛ ደግሞ አብረናቸው ከነሱ ጋር እየቆየ የጥምቀት በዓልን አብረን እናከብራለን። ስለዚህ አብራችሁ ደሸሾ ነው የምንገኘው። አሁን ከዚህ በኋላ መንታ ናቱ ምናምን ሄዶ ነገር የቲጂ ቤት የያላችሁ የምታስጨምቁ በሙሉ በቅደሚና ይቅርታ፣ ይሄን የመሰለ ዘፈን ለማቋረጥ ሰርፕራይዝ ላደርጋችሁ ነው። ቅድም ስትመጡ የማታውቁኝ ሰዎች ቲጂ ያላችሁኝ ሰዎች ነበራችሁ አይደለ? ስለዚህ ትክክለኛዋን ቲጂ አምጥቼ ሰርፕራይዝ ላደርጋችሁ ነው። እንግዲህ ማን መመሳሰላችንንም ታረጋግጣላችሁ ማለት ነው። What
እንግዲህ ዮሐንስም ጥምቀት በዓልን አብሮን እያከበረ ይገኛል። እንኳን አደረሰ። እንኳን አብራ አደረሰ። ድንገቴ ፈንጠዝያ ፈጥሮብናል እንግዲህ በመሀከላችን ተገኝቶ ማለት ነው። ጥምቀት በዓላችን እንግዲህ አብረን እናከብራለን። ሰርፕራይዝ አላረጋችሁም? ዮሐንስ እንኳን ደህና መጣ። እሺ ጌታዬ፣ ኧረ እንደው ማርያም ትቆምልህ አንተው። አሜን በል አንተ። ካሜን ይቀራል። እሺ አቻቻቻቻቻ እኛ ቀድመናችሁ ልንበላ ነው። ጥምቀት በዓል እንዴት ይከበራል የሚለውን ነገር ዮሐንስ ቢያወራኝ፣ እንደገና ደግሞ ቅድም እናንተ ሳታዩት እያወራኝ ነበርና የሀገር ልብስ የለበሱትን እኮ ትርጉም እየነገረኝ ነበር። ይሄ ማለት እኮ እንደዚህ ነው፣ ይሄ ማለት እኮ እንደዚህ ነው እያለኝ ስለነበር እየበላን በዛም የሆነ ነገር ብትለኝ ብዬ አሰብኩኝ። ዮሐንስ ስለ ጥምቀት ልበል፣ ስለ ባህላት አልባሳት ራሱ የባህል አምባሳደሩ ስላለ እሱ ይነግርሻል። እሺ በጣም ጥምቀት እንግዲህ ሀገራዊም ሃይማኖታዊም ባህላችን ነው። ራሱ ክርስቶስ ያስጀመረው የጥምቀት በዓል በክርስትና እምነት ተከታዮች እንግዲህ መንፈሳዊ ትውፊት ያለው ስለሆነ ጥምቀትን እናከብራለን። ሌላው ደግሞ በጥምቀት ጊዜ ጎርማሶች እንደዚህ ቆነጃጅቶች የሚታጩበት ጊዜ ስለሆነ ልዩ ቦታ ይሰጠዋል። ሰው ህዝብ ከህዝብ የሚገናኝበት፣ ዘመድ የሚጠያየቅበት፣ ልዩ አልባሳት ሳይቀር እንኳን አዲሱ ተለብሶ የሚመጣበት። ይሄ አዲስ ማለት ምንድንበት አይደለ? የጥምቀት ጊዜ ምንድንበት በዓል ስለሆነ አዲሱን የነፃውን ለብሰን የምንመጣበት ቀን ስለሆነ በእኛ ልዩ ባህላችን ነው። ስለ ቀለማቱ፣ ስለ አልባሳታችን እኔ ምንም ባልል፣ ምክንያቱም በቦታ ያለ ሰው ቢገልጸው ጥሩ ነው። ምንም እውነት ለመናገር አቤልን እኔ እዚሁን ያገኘሁት። እኔ እዚህ የመጣሁበት ዋናው ምክንያት የምን ነበር መሰለ? ዝንዬ ሁሌ አንቺን ትመስያለሽ ይሉኛል እና ዛሬ መጥተሽ እውነቱ ይፈረጥ ተብዬ ስመጣ የእነዚህን ቆነጃጅቶችንና ጎበዛዞችን አገኘኋቸው ማለት ድምፃቸውን ሰማሁን። ከዛ ምንድን ነው ብዬ ስላት ማርዳዎች ናቸው፣ ማርዳ የባህል ባንዶች ናቸው፣ የጥምቀት በዓል ዝግጅት አላቸው አለችኝ። ከዛ ለመቀላቀል ሞከርን፣ ላይ ሄደን ያስነካነው ነው የምልህ። አሁን ደግሞ እዚህ ምትን እየበላን የምንገኘው እና ማን እንደሆኑ ምን እየሰሩ እንደሆነ ገና ሳልጠይቀው ነው አንተን ያገኘው ማለት ነው። ስለዚህ በደንብ ይነግረኛል አቤልዬ። ስለ ማርዳ በደንብ ዲቴል ማውራት ፈልጋለሁ። ከአንተ ጋር ትንሽ ላውራ ብዬ ስላሰብኩኝ ነው። ግን እኮ ሁለታችሁ የተለያያችሁ ሰዎች ናቸው። ተለያይታችሁ ቅድም እንደተናገረች ወደኛ ሲመጡ መጀመሪያ ትዕግስትን አገኘዋል። ከዛ በኋላ ዝናሽን ሳገኛት ትዕግስትን ያገኘዋት መስሎኝን ትዕግስት ልልስል ሰላም እሷ መስላኝ ማለት ነው። የሩቅ ሰው እንደዛ ይላል እንጂ ያው የቅርብ ሰው ልዩነታችሁን ያህል ግን ትመሳሰላላችሁ። ቅድም ስታወሩ ሰምቻለሁ። ይሄን ሰማያዊ ምናምን እሱንም ንገረኝ እስኪ። ራሱ ስሚዋ እኮ ይነግረኛል። ያንተን ፈልጌ እኮ ነው። ንገረኝ እስኪ ያንተን ሚስጥር ፈልጌ። ሰማያዊ ስታረጊ አሁን ሰማያዊ ህይወትን ነጭ እንለብሳለን፣ ትንሣኤ አለን። እኛ አሁን ነጭ የምንለብሰው ብዙ ጊዜ ዳግመኛ ህይወት ስላለን ትንሣኤ ሰው ምድራዊ ህይወት ብቻ አይደለም ያለው ስለምን ከነጭ ላይ ይሄን ሰማያዊ ስታዩ ሰማያዊ ህይወቱን ለማመላከት ስለሆነ ሰፊ ትርጓሜ እየተሰጣቸው ነው። አልባሳቶቻችን ስንለብሳቸው አሁን ልጃገረዶች ከታች ዘርፍ ላይ የሚለብሱት ልብስ ላይ የሚደረገው የጥለት አይነት ቀለም፣ የፀጉር ስሬታቸው፣ አሁን ጋሜ ተሰርተው የሚመጡ ሹሩባ ተሰርተው የሚመጡት ራሱን የቻለ ትርጉም ስለሚሰጠው ከባህል ጋር ባህል ትውፊት ምንድን ነው የሚለውን ራሱ ባለሙያው አሁን እኔም ብትጠይቂኝ ስለ እርሻ፣ ስለ መድኃኒት፣ ስለ ተፈጥሮ እሱን ቢሻል እሺ ይሁን፣ ችግር የለም። እንደሱ አደርጋለሁ። ዝም ብዬ ሳስበው ቶሎ ልትወጣ ያሰብክ መሰለኝ። አንተ ጥምቀት እንዴት ነው የምታከብር በልጅነት?
እኛ አካባቢ ላይ ከተራ ብዙ ጊዜ ወደ ወንዝ ዳር ተሄዶ የሚከበር በዓል ነው። ወንዝ ዳር ላይ ስለሆነ እኛ አካባቢ ላይ ምን እናደርጋለን? ሩር እንልጋለን። ሩር ስለዚህ ከቦታ ቦታ አሁን የአካባቢ ሰው የለም። የኔ አካባቢ ሰው ወደ እኔ አካባቢ ይዞ ይሄዳል። የሌላው አካባቢ ወደ ራሱ አካባቢ። ሩር ማለት እንጨት ተመግዞ ክብ ተሰርቶ ወይም ከስሩ ታይቶ ይሄ አንድ እንጨት ክብ ነገር ቅርጽ ያለው የለም እሱ ይሰራል። አሁን ጎማ ቀልጦ ይሰራል። አሁን ጎማ በሳት ተቀልጦ እሱን በዱላሽ እየለጋሽ ቅብብሎሽ ጨዋታ ነው። የቅብብሎሽ ጨዋታ ነው። ወደ ቦታው የወሰደ ያሸንፋል። ስለዚህ ወደ ቦታው ሲወስድ ደግሞ በቀጣይ ዓመት ባህረ ጥምቀት የሚሆንበትን ቦታም ትሰይሚያለሽ። ቀጣይ የኛ አካባቢ ይሆናል። ቋሚ የታቦት መውረጃ የሌላቸው ሰዎች ሁሌም በከተራ በዓል በገጠሩ ማህበረሰብ ጎጥ አለ፣ ክፍልፋይ ማለት ነው። አንድ አብያተ ክርስቲያን ይኖርና በየአካባቢው እየሄደ ይወርዳል። በዚህ ዓመተኛ ወርዶ ከሆነ በቀጣይ ዓመት ስለዚህ ያ ተከፍሎ ይሄን ጨዋታ ይጫወታል። ልጃገረዶች ደግሞ ባህላዊ ሙዚቃ እንደዚሁም ደግሞ መንፈሳዊ ዝማሬዎች። ጥምቀት በብዙ ነገር እኛነትን የምናጎላበት የምንገልጽበት የከበረ ባህላችን ነው። ግን የሚጠቅምሽ ስለዚህ ስላልባሳችን እሺ ማራችን ካንተ ያለው ጥቅም እንዳያመልጥ እንግዲህ ከአቤል ጋር ማለት ነው። የአልባሳቶቹ የአንዳንዱ የሀገር ልብሶቹ ወንዶቹም የለበሱት ይወጥ ሴቶቹ የለበሱት ልብሶቹ ትርጉም እንዳለው ነግሮኛል። ስለዚህ ትርጉሙን እኔ ከአሁን በፊት አላውቀውም። ዝም ብዬ የሀገር ልብስ ስለምወድ የሀገር ልብስ ልልበስ እንጂ የሀገር ልብስ ትርጉሙ ዛሬ አብሬያችሁ ከእናንተ እኩል የማውቅበት ነውና ስንቶቻችሁ ናችሁ የሀገር ልብሶቻችንን ትርጉሙ ገብቷችሁ አውቃችሁ የምትለብሱት? እኔ ዛሬ ላውቅ ነኝ። ያላወቃችሁ ከኔ ጋር አብራችሁ እወቁ፣ ያወቃችሁም ከኔ ጋር አብራችሁ እወቁ። እያንዳንዱ ልብስ አቤል ያሳየናል። እንኳን አደረሰሽ። እንኳን አብረን ደረስን ማለት በመጀመሪያ ያው እንግዲህ ወንድም ዮሐንስ ባለበት ስለ ማርዳም ሆነ ስለ ባህል ለመናገር ትንሽ እውቀትንም ጥርጣሬ ውስጥ ያስገባልና ሰምታል። ስለዚህ ስናገር ከተሳሳትኩ ያረምከኝ። ማርዳ የተመሰረተው በ2007 ነው። በደብረ ማርቆስ ከተማ ነው የተመሰረተው። እና ማርዳ መልቲሚዲያ እና ፕሮሞሽን ሲመሰረት የኢትዮጵያ ባህል ላይ ታሪክ ላይ ለመስራት ህልም ይዞ ነው የተነሳው። ዋና ዓላማችን ትውልዱ ታሪኩን ባህሉን እንዲያውቅ አድርገን ነው የመሰረት ነው። የታሪክ አዋቂዎችን የባህል አዋቂዎችን በሙሉ እየጋበዝን ወጣቶችን ስልጠና ስንሰጥ ነበር ደብረ ማርቆስ ከተማ። ከዛ እያልን እንግዲህ በአሁኑ ሰዓት አዲስ አበባ እንገኛለን። ያው እንደ አማራ ጎጃም አካባቢ ላይ ግን በጣም ባህሉ ላይ ጥናትም አድርገናል። ከአሉ አባቶች ጋር የአልባሳትን ትርጓሜዎች አካባቢ ላይ የሚገኙ የቱሪስት መዳረሻዎችን በሙሉ የዞርን ጎብኝተናል። አሁን አዲስ አበባ እንገኛለን። ማርዳ እንግዲህ ማርዳ የሚለውን ስያሜ በራሱ የወሰድነው ማርዳ ማለት የመጀመሪያ ማለት ነው። ማርዳ ማለት ቃል ኪዳን ማለት ነው። ማርዳ ማለት የክብር ስጦታ ማለት ነው። እና ማርዳ በመጽሐፍ ቅዱስ ከ5 ጊዜ በላይ ተጠቅሷል። ዳንኤል ሲነግስ በአንገት ሁሉ ተደረገለት ይላል መጽሐፍ ቅዱስ ላይ። ማርዳቸውን ሎቲያቸውን ድሬያቸውን በስጦታ አልባቸውን በስጦታ አበረከቱ ይላል እግዚአብሔር ማለት ነው። እና እግዚአብሔርም ማርዳ ተደርጎለታል። እና ማርዳ የመጀመሪያ ነው። መጽሐፍ ቅዱስ ላይ ማርዳ ከብርም ከወርቅም ይሰራል ይላል። እና እንዳጠቃላይ ደግሞ ወደ ባህሉ ስንሄድ ደግሞ በእኛ አካባቢ ላይ እንዳጠቃላይም ሁሉም ቦታ ላይ ያለ የስም ልዩነቶች ይኖሩታል። ግን ጎጃም አካባቢ ላይ ማርዳ የሚለው መጽሐፍ ቅዱስ ላይ እንደነገርኩሽ፣ በጎጃም ደግሞ እዚህም የለበሱት ያላገቡ ወንዶችና ያላገቡ ልጃገረዶች አሉ። ማርዳ ምንድነው? አሁን አዲስ አበባ መጥቷል ብለኛል። ምንድነው እዚህ እየሰራ ያለው? የት ነው የምትገኙት? ስራችሁ ምን አገልግሎት እየተሰጣችሁ ነው? ይሄ ሁሉ የማርዳ ቡድኖች ናቸው ማለት ነው። ያ ማለት ስለ ባህል የሆነ ነገር እየሰራችሁ ነው። እንዴት ነው የምትሰሩት? የት ነው የምትሰሩት? አሁን ላይ እየሰራን ያለ ነው የተለያዩ ኢቨንቶች ሲኖሩ፣ መድረኮች ሲኖሩ፣ የሰርግ ፕሮግራሞች ሲኖሩ፣ እንዲሁም ደግሞ ሌሎች ማንኛውም መድረክ ሲኖር እየተገኘን ባህልን በጠበቀ መልኩ የባህልን ዜማ እንግዲህ ባህል ማለት
ቋንቋን ይይዛል። ባህል ማለት ትውፊትን ይይዛል። እምነት በራሱ ሃይማኖት በራሱ የራሱ የሆነ ባህል አለው። እንደ ሀገር ወይ አልቅሰሽ ወይ ዝም ብለሽ ነው ባህላችን ልትገልጪው። በቋንቋ ተናግረሽ ልትገልጪዋች። የሰው ልጅ ሰው እንዲሆን የሚያደርግ ታላቁን እንዲያከብር፣ እንዲወድ፣ የምር ታማኝ እንዲሆን የሌላ የሆነ የኔ አይደለም እና የኔ ይበቃኛል የሚል ውስጣዊ ልባዊ ኩራትን የሚቸር ማንነት የሚሰጥ ነው ባህል ማለት። በልብሶች ላይ የሚቀመጡ ቀለማት በየእድሜያቸው ትርጉም አለ። ቀለምም ራሱ እድሜ አለው። በየእድሜው ነው የሚቀመጠው ቀለሙ በራሱ። ግን ይሄ ሲባል ሁሉም ሰው ያን ቀለም አይለብሰውም ማለት አይደለም። ግን ከየእድሜያቸው ጋር የሚሰጠው ትርጉም አለ። ከዛ ደግሞ የልብሶቹ ውቅር ማለት በሊቃውንት ዘንድ ለአልባሳት ውቅር የሚቀመጡበት አሁን በየአካባቢው ላይ እንደ ጠቢቦች እንደ ጠቢባን የተለየ ትርጉም ይሰጠዋል። እንደ ልብስ ውቅር ግን በሊቃውንት ውስጥ ደግሞ አንድ አይነት የሀበሻ ልብስ አንድ ውቅር ነው ያለው። ጥለቱ ራሱን የቻለ ትርጉም አለው። ጥልፎቹ ከፊት ለፊት ራሱን የቻለ ትርጉም አላቸው። ዘሃ ራሱን የቻለ ትርጉም አለው። ምንድነው ዘሃ? ዘሃ ማለት ይሄ ሸማው ነጭ ከመሆኑ በፊት አንዷ ሲንግሏ ክሯ ማለት እቺ ስትፈተል ክሯ የምትፈተለዋ ጥጡ ተባስቶ ምን ተብሎ ተዳውሮ ምናምን የሚሰራው ክሯ ዘሃ ትባላለች። በአልባሳት ትርጉም ላይ እንደ ሰው ትቆጠራለች፣ እንደ አንድ ሰው ማለት ነው። ስለዚህ ይሄ ብቻውን እኮ ከሀገርም ዓለም ነው ማለት ነው። ይሄ ሀገር እኮ ከሀገር ከብዛቱ አንፃር ነው። ንጹህነትን ቅድም ወንድም ዮሐንስ ሲናገር ይሄ ነጭ የሚለው ማለት የሰማይ ቤትን የምናይበት ንጹህ የምንሆንበትን በቃ ንጹህ አማኝ እንድንሆን ንጽህናን እውነት የሚገልጽ ነው። ይሄን ሀገሩን የሚጠብቀው ጥለቱ ራሱን የቻለ ትርጉም አለው። ቅድም እንደነገርኩሽ በቅደም ተከተል በእድሜ ራሱን የቻለ ማን ይለብሰዋል ምን ትርጉም አለው የሚለውን በዛው ልክ እናየዋለን። ይሄ ግን ድንበር በዚህ ላይ የሚቀመጥ ይሄ ሀገር ነው። ይሄ ድንበር ነው። እነዚህ ደግሞ ይሄ ጎልፋ የሚባለው ወይም ደግሞ እነዚህ የተቋጩት ዘርፎቹ እነዚህ ደግሞ ሰራዊት ናቸው። ወታደር ነው። ድንበር ጠባቂ ነው። ሀገር ነው ለብሰን የምንሄደው ከነ ሰራዊቱ ማለት እኮ ነው። ኦ ማይ ጋድ! እና ስለዚህ እነዚህ ሰራዊቶች ናቸው። ድንበር ጠባቂዎች ናቸው። እነዚህ ተተረተሩ ማለት ይሄ ድንበሩ ጥለቱ መመዘዝ ይጀምራል። ድንበር ፈረሰ ማለት ሀገር ባዶ ሆነች ማለት አለቀለን እንጂ። ስለዚህ ይሄ ድንበር ነው። ይሄ ሰራዊት ነው። ይሄኛው ሀገር። በአልባሳት ውስጥ ኩታገጠም የሚባል አለ። ኩታገጠም የሚባል ለምሳሌ የከሌ መሬትና የከሌ መሬት ኩታገጠም ነው፣ ጎረቤት ነው። ግን ኩታገጠም ማለት ድንበር የሌለው ተስማምተው በአንተ ይባስ በእኔ ይባስ ተበብለው ድንበር መሀል ላይ ያልተቀመጠበት ግን ተስማምተው በፍቅር የሚያዘምሩ እንደውም አንዳንዴ የዛኛውን መሬት እንዳልደቀድቅ ግባት ማለት ለምሳሌ እያረሰ እንዳይደቀድቅበት እንደው ዝም ብሎ በቀረው ይቀርና ይሄን ወደዚህ ያለው ወይ ግብጦም ወይ ስንዴም የሆነ ነገር ዘርቶት ይከርማል። ይሄ ከፍቅር ከመተሳሰብ የሚመጣ ነው። ቀሚሶች ላይ አሁን ብዙ ጊዜ ቀሚሶችን ስታዋቸው ከታች ወይ በእስልምና እምነት ከሆነ የጨረቃ በክርስትና እምነት ከሆነ ደግሞ ከታች መስቀል ይቀመጣል። ጥለት ይመጣና ዙሪያውን ይመጣና ምን ያህል አንዲት ልጅ እናምጣና እሷን እያየን ነው። እስቲ አንድ ሰው ጥራልኝ ነይ እስቲ ነይ። አሁን እነዚህ አሁን ከታች መስቀል አለ፣ አይገጥም፣ ክፍት ነው የሚሆነው ዙሪያውን መጥቶ ማለት ነው። ጥለቱ ይመጣና ይሄ እነዚህ ባህል ያልጠበቁ ስለሆኑ ወይ ነው እንዴ? ስለዚህ ምንድነው የሚሆነው? ዙሪያውን ይመጣና አይገጥምም ፊት ላይ። ለምንድነው እንደዛ የሚሆንበት ምክንያት? ከፊት ለፊት ከአንገቷ ጀምሮ ወደ ታይ ጥልፍ ይወርዳል። ዝምዝም ማንኛውም ቀሚሶች ዝምዝም አላቸው። ዝምዝሞቹ የጦር ቅርጽ አላቸው። የጦር ቅርጽ አላቸው። ይሄ አሁን ኖርማሊ ይሄ አለ። ግን ከዚህ ከዘንባባው ጋር የተያያዘና አብሮ ሄደ ስለሆነ በባህል ውስጥ ይሄ አሁን የጦር ቅርጽ አለ። ዝምዝም ነው። ከዚህ ጀምሮ ወደታች የሚወርድ የጦር ቅርጽ አለ። ይሄ የጦር ቅርጽ ማለት ከላይ ጀምሮ እታች ድረስ መስቀሉን ድረስ ነው የሚሄደው። የመሃል ሀገር ተዋጊ ወይም ደግሞ ለሀገሩ መስዋዕት የሚሆን ህዝብ ዝግጁ መሆኑን ማሳያ ነው።
ይሄ ወደ ድንበር ሲሄድ ይሄ ዝምዝም የሚለው ይሄ ዳርዳር ያለው ተዋጊ ህዝብ ይሄ ወደፊት ሲሄድ ወደ ድንበሩ ሲሄድ ድንበሩ መጥቶ የማይገጥምበት ትልቁ ምክንያት መስቀል ከታች የሚቀመጠው ለድንበሩ ማለት አማኝ ህዝብ ነው። ሲሄድ ወደ ድንበሩ ሲሄድ እምነቱን ከፊት አስቀድሞ ነው የሚሄደው። በደንብ ተገረኝ አይደለም እኔ ለብሰዋል እንደዚህ ዲቴል ትርጉሙን አላቆም እኮ በትምህርት ስራ ስላልሰጠናችሁ እንግዲህ የነሱ ስራ ነው እያዙት እየተቀመጡ ቢያንስ አንዲት ተጠርጣል ማድረግ ቀላል ነገር አይደለም። የእውነት ኧረ ቀጥል አባቴን ያላወራ ማተቀጥል እሺ። ስለዚህ እንዳጠቃላይ አሁን እነዚህ አልባሳቶች እንደው ማለት ሙሉ ልብሶችን ትርጉም እንናገረው ብንል ዶክመንተሪ ማለት አይደለም ለፕሮግራም ለዶክመንተሪ ራሱ በአንድ ዶክመንተሪ ራሱ በደንብ መጨረሳችን ማለት ብዙ ከህፃን እስከ መነኩሴ ድረስ ትሄጃለሽ ማለት የቱ ጋር እንደሆንኩ ታውቃለህ። ከዚህ ጋር ዞሮ መጥቶ መሀከል ላይ ክፍት ይሆን እያየሁ አንተ ታርቆስ ነው የማየው እግዚአብሔር ማለት ይሄ ምንድነው ለምሳሌ የማይገጥምበት ልጃገረዶች ይሄን አይለብሱ። አረ እዚህ ጎስ ልጃገረድ አለ ደግሞ ልጃገረድ ብለን ስናወራ አዳሜ እንደዚህ እንዳትሉ እንደ ጠብቅ አዳሜ ፊታቸውን በሻሽ ሸፍነው አለ የልጃገረድ እስኪ አንድ የልጃገረድ ነይ። አሁን እንግዲህ ይሄ የልጃገረዶች ልብስ ነው። ይሄ በወገቧ የታጠቀችው 3 ትልትል አለው። ከሚለዩበት አንዱ ያገባች ወይም ደግሞ በገኝ ሴት በወገቧ መቀነት ስትት በገኝ ይለዋል። ያገባች እንዳላወዛብቀው እና ያገባች ምንድነች ታይዋለሽ ፍቅር እስከ መቃብር ላይ ያገባች ወይም በገኝ ሴት ይላል። በወገቧ መቀነት ስትታጠቅ ያላገባች ቆንጆ ደግሞ በወገቧ ከቆዳ የተሰራ በወገቧ ቀበቶ የሚመስል ነገር ትታጠቃለች ይችላል። የሰብለ ፍቅር እስከ መቃብር ላይ ምሬ ተፈቶላታል። መጨረሻው የሰርግ ፕሮግራሙ ላይ የምሬ መፍታት ፕሮግራም አለው እና ይሄ ቆዳ ነው። ከቆዳ የተሰራ ምሪ ይባላል። ይሄንን ስታስረው ራሱን የቻለ ስርዓት አለው። ይሄ ከወገቧ ሲላቀቅ ራሱን የቻለ ስርዓት አለው። ለመቀነት ለመብቃት የዚህን የምሪን ትርጉም ይዘው መኖር አለባት። ምክንያቱም ባሏን ስታገባ ከነክብሯ መገኘት አለባት። ለመቀነት ለመብቃት መቀነት የክብር ስጦታ ነው። መቀነት ሀገርን በውስጡ ያዘለ ነው። ያሸማ ቅድም ዘሃ ይዟል፣ ነጭ ይዟል፣ የተለያዩ ቀለማትን በውስጡ ላይ ያዝሏል። ስለዚህ ወደዛኛው ለመሸጋገር የሀገር ባለውለታ ለመሆን እምነቷን ለመጠበቅ የሀገርን ትውፊት ባህል ለመጠበቅ ምን መሆን አለባት? ከነክብሯ የዚህን የምሬት ትርጉም ይዛ ከባሏ ጋር መገናኘት አለባት። ለጫጉላ መብቃት አለባት። ያኔ ይሄን ፈተው ስትዳር የመጀመሪያዋን ስታገባ ይሄንን ምሪ በስርዓቱ ፈተው ነው ተፈቅዶልሻል ብለው ባዶ አድርገው የሚልኳት። ማን ነው የሚፈታው? የሚፈታው ልክ እንደሷ ለመዳር የደረሰች ልጃገረድ ወይ ቤተሰብ ጎረቤት ለምሪ የምትበቃ ይሄ ልክ አሁን ዘመናዊ አበባ ይዘው ችርርር እንደማለት እሱኛው ያኛው ለምሳሌ አሁን ምሪ ትፈታለች አይደለ? ይሄ የአበባ ትሰጣለች ለባለተራ። ከዛ ደግሞ አንቺ ነሽ ትክክል እና ይሄንን ደግሞ ለባለተራ ለቀጣይ ለመዳር ዝግጁ ለሆነች ምሪ ለመልበስ ዝግጁ ለሆነች ትሰጣታለች። ራሷ ናት የምትሰጠው አይደለም። ትቀመጣለች። ፍቃደኛ ነኝ ብላ ያችኛዋ የተመረጠችዋ መጀመሪያ ትሄድና እዚህ አሁን አይታወቅም ምናምን ዝም ብለሽ ነው የምትወረውረው። ምንድነው የሚባለኝ ሀገር የራቦኒንካ ይባላል የሆነ ነገር ተወረውረና ስለዚህ ይሄ ግን ሲፈታ ተመርጣ ደርሳለች። ምሪ ለመፍታት ብቁ ናት፣ የከንፈር ወዳጅ ለመያዝ ብቁ ናት የተባለች ሴት ይህንን ምሪ ከወገቧ የማርዳ አሁን ለምሳሌ በአንገቱ ማርዳ ለብሷል። እሱም በአንገቱ ማርዳ ለብሷል። ይሄ ቅድም ዳንኤል ሲነግስ በአንገቱ ሁሉ ማርዳ ተደረገለት መጽሐፍ ቅዱስ ላይ። ወንዶቹም ማርዳ ይለብሳሉ፣ ሴቶቹም በተመሳሳይ ማለት ነው። ይህንን ማርዳ እንደመዋቢያ ይለብሳል። ከዛ በኋላ አሁን ሎቲውን የጎደለው ከዛ ይችን ያው በማርዳየት ቀለም ነው። እነዚህ የወጣቱ ልጅ ውበት ሊያሳዩ የሚችሉ በምንድን ነው እኛ ቦዲ የምንላቸው በነገራችን ላይ እነዚህ ምንድን ነው የሚባሉት በቲሸርት ወይም ደግሞ ከናቴራ ምናምን የሚባሉት በባህል ውስጥ ወዘከል ይባላሉ። ወዘከል ወይም ደግሞ ወዘከላ ይባላሉ። እንደዛ ነው የሚሆነው። ወይም የሌላን ሀገር የባዕድን ሀገር አስተሳሰቦች አመጥቶ በመውረስ የራስን ትርጓሜ ጥሎ ሌላ ትርጉም በመስጠት እንደዛ ይሆናል ማለት ነው። ስለዚህ ምንድነው የሚሆነው
አሁን ወንዶች የወንዶች ያላገቡ ይሄ ነው። ከዛ ቀጥሎ ከፊት ለፊት ከሷ ቀጥላ መሀል ላይ ያለችዋ የለበሰችው ልብስ በብዛት በሙሽርነት ወቅት ላይ ልክ ይሄኛው ምሪ ከለበሰች በኋላ ተድራ ሂዳ ክብሯ ከተገኘ በኋላ ከተገለጠች በኋላ ቅድም ወንድሜ ዮሐንስ ሲናገር መስዋዕትነትን ክብርን ይገልጻል ብሏል። ወይን ጠጁ ድንግልናዋ ከተገኘ በኋላ ያንን ክብር ከሰጠች በኋላ ያንን መስዋዕትነት ከከፈለች በኋላ በአንድ ላይ ከተገናኙ በኋላ በነገራችን ላይ መስዋዕትነትንም ውበትንም ይገልጻል። ወይን ጠጅ ቀለም ውበትንም መመረጥን ተመርጠሽ ስትመረጭ ነው መስዋዕት የምትሆነው። ታማኝ መሆን ታማኝ ሆና ነው መስዋዕት በቃ ማለት መመረጥ። ስለዚህ ለዛ ክብር ከበቃች በኋላ ያንን ቀለም በዛ ቀለም የተዋበ ቀሚስ ለገለጣ ቀን ይላክላታል። ለምን ቀን ሙሽሪት በጫጉላ የምትገለጥ ጫጉላ ማለት የሙያ መማሪያ ቤት ማለት ነው። አሁን ጫጉላ ማለት ሽርሽር ነው አይደል? ባባ ነው እንደ ቆይ ደግሞ ነገረኛ ጫጉላ ሽርሽር ሄዱ ሲባል ነው የማውቀው። ጫጉላ ማለት የሙያ መማሪያ ቤት ማለት ነው። ጫጉላ አዲስ ነው፣ ቤቱም አዲስ ነው፣ የሚተኙበት ጀንዲም ወይም ቆዳም አዲስ ነው፣ መጠጃውም አዲስ ነው። ቤቱ በሙሉ አፈሩ ሁሉ አዲስ የተቆፈረ ነው። ሁሉም ነገር ሙሽሪትና ሙሽራውም ለግንኙነት አዲስ ናቸው። ስለዚህ አዲስ በሆነ ነገር ውስጥ ነው የሚገባው። ስለዚህ እንደዚህ አይነት ነገር የምትማርበት ቤት ነው። ከዛ ያን ካደረገች በኋላ ሙሽሪቱ ትገለጥ፣ ወደ ቤተሰቦቿ ከባሏ ጋር ትምጣ ይባላል። ያኔ ምንድነው የሚሆነው? ድንግልናዋ ተገኝቶ ስለነበር የደም ሸማ መጥቶ ስለነበረ የደም አሁን ለምሳሌ ምንድነው መልስ ይባላል። ያ መልስ የሚባለው በባህል ውስጥ ባለደም ይባላል። የደም ሸማ ይባላል። ባለደም ማለት አሁን ባለደም ማለት ደም ያጣላል፣ ደም ያፋቅራል። ስለዚህ ለዛ ክብር ከበቃች በኋላ ይህንን መቀነት ይሄ ቀሚስ ይላክላታል። ይህንን ለብሳ ተውባ ቤተሰቦቿ ጋር ትመጣለች። ስለዚህ ይሄ ትርጉም ለእሷ የተሰጠበት በዚህ እድሜ ክልል ውስጥ ያሉ እንዲሁም ደግሞ በደንብ እድሜያቸው ያሉ ወደ ብልትትና ያልቀረቡ ሰዎች ይህን ይለብሱታል ማለት ነው። ስለዚህ ከዛ ቀጥሎ ደግሞ ያለው ጉንፍ ቀሚስ። አሁን ጉንፍ ቀሚስ ይባላል። አሁን መቀነቱ ፍቺው እስቲ ዘርጊው እንደዚህ ወደዛ። ይሄ ጉንፍ ልቅ ይሆናል። ጉንፍ ቀሚስ ነው። ከዛ ጉንፍ ቀሚስ ይባላል። ይሄ ጉንፍ ቀሚስ አሁን ቅድም ጥበብ ያልኩት ይሄ ዘንባባ ሆናል። ለምሳሌ ዘንባባ ጥልፍ ይሄ ምንድነው? ከአካባቢ መልክዓ ምድርን አካባቢን የሚገልጽ በጥበብ ሰዎች እዛ ላይ አርፎበታል ጥበቡ። ነገር ግን ለምሳሌ የትኛውም አካባቢ ላይ ያለ ቀሚስን ስትወስጂው ቅድም የገለጽኩልሽን የዝሃውን፣ የነጩን ልብስ፣ የመስቀሉን፣ የዝምዝሙን የትኛውም ቦታ ላይ የአልባሳቱ ውቅር አንድ አይነት ነው። ነገር ግን እንዳየ አካባቢው ደግሞ እንደ ጠበብቶች አካባቢ ላይ የሚያደርጉት ለምሳሌ የነገስታቶችን ሊሆን ይችላል፣ የሆኑ የእምነት ሊሆን ይችላል። እዛ ላይ በጥልፍ ያርፍበታል። ስለዚህ የዛ አካባቢ ቀሚስ እየተባለ ይገለጻል እንጂ የልብሶቹ ልዩነት የላቸው ፈጽሞ። የጠቢባኖች ግን ልዩነት አለ። ልክ ይሄ ጨርቃ ጠልሰም ምናምን እንደሚባለው አንገት ላይ እንዳሉ ውበቶች ነገስታትንም ምንንም የጠበብቶች እየቀጠቀጡ በዛ ትርጉም እያለው እንደሚለበሰው ሁሉ ማለት ነው። ስለዚህ ይሄ እናቶች የሚለብሱት ነው። ጨርሰናል። ዮሐንስ ያንተ ማስተላለፍ የምትፈልገው መልእክት አስተላልፍ መሄድ ትችላለህ። ከዛኛ ጨዋታችንን እንቀጥላለን። በመላው ዓለም የሚገኙ ህዝበ ክርስቲያን በሙሉ የጥምቀት በዓል የሰላምና የደስታ የፍቅር እንዲሆንላቸው መልካም ምኞቴን ነው። ይሄን ነው ማስተላለፍ የምፈልገው። እናመሰግናለን። እንግዲህ በዚህ አጋጣሚ ልጆች ባሉበት እንዲሁም ደግሞ ስለተገኘ በጣም የምወድ በጣም ማደንቅ በጣም ማከብር የሀገር ዋርካ የሆንክ እንዳንተ አይነት ሰዎችን ምን አለ የሆነ ማስቀመጫ ቦታ ቢኖርና እውቀታችሁን በደንብ እየሰጣችሁን ብንማረው በደንብ መጠበቅ ያለባችሁ ዙሪያችሁን ሾህ ተተክሎ ምንም ነገር እንዳይነካችሁ የምትደረጉ ሰዎች እንደናንተ አይነቶች መኖር አለባቸው። ይሄ ሲባል ግን ደግሞ እውቀታችሁን እየያዛችሁ ተከባችሁ ተቀመጡ ሳይሆን እውቀታችሁን በደንብ ለትውልዱ ለወጣቱ የሀገርን ሚስጥር የሀገርን ትርጉም ከልብሱም ከምግቡም ከጥበቡም በደንብ በትምህርት ስርዓት ውስጥ እየተሰጠ እየተሰነደም ይህ ትውልድ መማር አለበት። ይህ ትውልድ በነገራችን ላይ አገሩን በጣም በጉጉት እንዲያሰብስቦ ምንድን ነው እንዴት ነው እያለ የሚፈልግ ትውልድ ነው እና ለምንድን ነው እንደዛ የሚፈልገው? ሌሎች ሀገራት ስለ ታሪካቸው በዶክመንተሪም በምንም ሲነገር ያለ የእኛ ታሪክ ምንድን ነው የሚለውን አእምሮ ላይ
አሁን ስለኛ ሀገር ከማወቅ ይልቅ ሌላ ሀገርን ማወቅ ላይ በጣም ይቀለዋል እና እነዛ ነገሮች ላይ እንዲሰሩ ሁሉም ሰው የወንድማችንን አይነት ጥበብ ያለው የወንድማችንን አይነት አስተሳሰብ ያለው እንደ ወንድማችን ሀገሩን የሚወድ ሰው በርካቶች ኑና ለኛ ለወጣቶች ብዙ ዕውቀት ስጡን ማለት ፈልጋለሁ። በጣም ነው የምወድ በጣም ዮሐንስ ስለመጣ እንኳን አደረሳችሁ መልእክትን ስላስተላለፍክ ስለ ሀገር ያለን ፍቅር አውቃለሁ፣ ስለ ባህል ስለ ወግ ያለን ስራን አውቃለሁ፣ ያለን ዕውቀት ለሰው እንደምታጋራ አውቃለሁ። ወገኖቼ ለሕክምና ወጪ ከሚያወጡ ይልቅ እኔ በመነግራቸው መድኃኒት ቤታቸው ሰርተው ራሳቸው ማከም ይችላሉ የሚል ለሰሚ ቀላል የሚመስል ግን ለደረሰበት ሰው ግን ቀላል ያልሆኑ ትልቅ አስተዋጽኦ እያደረክ ነውና አሁንም የሀገር ዋርካ ብለሃል። በጣም ከልብ ነው ማመሰግን። እንኳን ለጥምቀት በዓል በሰላም አደረሰ። እንግዲህ ተመልካቾች ዮሐንስ ሸኝተን ተመልሰን እንመጣለን። ሞቅ ደመቅ አድርገን እንጫወታለን ማለት ነው። ቻው በላችሁ። ቻው በላችሁ። ሁላችሁም ተመልካቾችም እንዲሁም ደግሞ እዚህ ያላችሁ የማርዳ አባላት ቲጄ ዝናሽ ሁላችሁም እህቶቼ ወዳችሁ ማከብራችሁ በአጠቃላይ እንኳን ለጥምቀት በዓል አደረሳችሁ። አሜን። እንኳን አደረሰ። እንግዲህ እኛ ማርዳዎችን በአጋጣሚ ከእህታችን ዝናሽ ደሸሾ ቦሌ መጠን ጥምቀትን እያከበርን ነበር። በአጋጣሚ ደግሞ እንግዲህ እህታችንን የምንወዳትን የምናከብራትን እጅግ በጣም ብዙ ከሷ ትምህርት የምንማረውን እህታችንን አገኘናት። ለፕሮግራም መጣ። ከሷ ጋር ተቀላቅለን ጥምቀትን ትቼ አልሄድም ብላ አብረን እያሳለፍን ነው የምንገኘው ከማርዳ ጋር። ስለዚህ አንቺንም ስላገኘንሽ በጣም ደስ ብሎናል። በዛ አጋጣሚ ማርዳ መልቲሚዲያና ፕሮሞሽን ውስጥ ማርዳ ባህል ቡድን የሚባል አባላት አለን። በማንኛውም መድረክ በሰርግም በየትኛውም የምንም ምርቃት የሚኖራችሁ ባህልን ወግን ትውፊትን በጠበቀ በሀገር ትዝታ እናንተን እየወሰድን ባህሉን ወጉን ጠብቀን መድረካችሁን በሙሉ እናደምቃለን፣ እናስውባለን። በዚህ አጋጣሚ ባህልን ወግን ታሪክን የሚያውቅ ትውልድ እንዲፈራ የሁላችሁም ትብብር ድጋፍ እኛንም ያስፈልገናል። እኛም ብቻ ሳይሆን እንደኛ አይነት ስራ የሚሰሩ ወንድሞችን ወጣቶችን በያሉበት እንድትደግፉ አይዟችሁ እንድትሉ መልእክት ማስተላለፍ እንወዳለን። እኛን ለምትፈልጉ ሰርጋችን የትኛው መድረክ እንዲደምቅልን እንፈልጋለን የምትሉ 0988 88 16 16 ላይ ደውላችሁ ማርዳዎችን ማግኘት ትችላላችሁ። በዚህ አጋጣሚ ባህልን ወግን ትውፊትን ደግሞ መሰልጠን የምትፈልጉም በተጨማሪ ደውሉልን። ሰላም ሁሉ እንመኛለን። ሀገራችንን ሰላም ያድርግልን። ለሀገራችን ሕዝብ መከባበርን፣ መዋደድን፣ መፈቃቀርን፣ መተሳሰብን በቃ ሰላም መሆንን በሙሉ በማርዳ መልቲሚዲያና ፕሮሞሽንስ እመኛለሁ። አመሰግናለሁ በጣም። እንግዲህ ተመልካቾቼ ለዛሬ የነበረን የጥምቀት በዓል ይህንን ይመስል ነበረ። የምንገኘው ደሸሾ ቤት ቦሌ 2000 አበሻ ወደ ውስጥ ገባ ብሎ ደሸሾ ባህላዊ ሬስቶራንት ይገኛል። ትርጉሙ ገብቷቸው ለብሰው ደምቀው ያደመቁንን የማርዳ ባህላዊ ቡድኖችን በእናንተ ፊት ማመስገን ፈልጋለሁ። አሁን ወንድሜ አቤል በነገራችሁ ስልክ ቁጥር ይህንን ባህል ወግ ትውፊት ለሌሎች ማሳየት ለልጆቻችን ማሳየት እንፈልጋለን ለምትሉ ቤታችሁ ውስጥ ያለ ምርቃትም ይሁን ክርስትናም ይሁን ሰርግም ይሁን ማንኛውም አይነት ዝግጅት ሲኖራችሁ የማርዳ ባህላዊ ቡድንን እናንተ ቤት በማስመጣት ምንም ባንድ አይፈልጉም። ከበሯቸው ራሱ አይታችሁታል አይደል? ከድስትና ከምንቆዳ አታሞ ያው ከጎጃም የሙዚቃ ባህላዊ መሳሪያዎች አንዱ አታሞ ይባላል። በአታሞ ምድሪቷን ይነቀንቁላችኋል። ማርዳ ባህላዊ ቡድኖችን እየደወላችሁ ለማንኛውም አይነት ዝግጅት ጋብዟቸው። ጭፈሩን አይታችኋል፣ ያስነኩታል። ለነበረን ቆይታ ዮሐንስንም ዝናሽንም አቤልንም እንደገና ደግሞ የማርዳ ባህላዊ ቡድኖችንም እነዚህ ውብና ጀግና ወንዶቻችንን ልጆቻችንን አመስግኑልኝ። ስለመጣችሁ ከልብ አመሰግናለሁ። ዛሬ ለእኔ ድምቀቶች የነበራችሁ በጣም ማመሰግነው። በያላችሁበት መልካም ቆይታ። ይሄንን ገበታ እናነሳለን፣ እኛ ወደ ጭፈራ እንመለሳለን። የጥምቀት በዓልን በዓል እናስመስላለን። ለጥምቀት በዓል የሚሰራውን የሚዘፈነውን ሙዚቃ ነው የምናቀርብላችሁ አይደለ እንዴ? አይደል? አታሞ ይመታ መታ መታ መታ
ይላል።